ጤና ይስጥልኝ ተመልካቾቻችን፣ የዕለቱን ዜና ይዤላችሁ ቀርብ ያለው ተስፋዬ ገብረ ማርያም ነኝ ከአዲስ አበባ ብርሃን ቴሌቪዥን። በቅድሚያም አርዕስተ ዜና። በቀጠናው የኢትዮጵያን መሪነት ለማረጋገጥ ሰላምና መረጋጋት ለማስፈን የአሜሪካ መንግስት ከኢትዮጵያ ጋር በመከባበርና በጋራ ተጠቃሚነት መንፈስ ሊሰራ እንደሚገባ የኢትዮጵያ አሜሪካውያን ሲቪክ ካውንስል አመለከተ። የአዲስ አበባ ከተማ ሰላምና ጸጥታን ዘላቂና አስተማማኝ ለማድረግ የከተማው ነዋሪዎች ከጸጥታ አካላት በጥምረት እየሰሩ መሆኑን አዲስ አበባ ፖሊስ አስታወቀ። የሰሞኑን የአምነስቲ ኢንተርናሽናል ሪፖርት ተከትሎ ዓለም አቀፉ ማህበረሰብ የአሸባሪ ህወሓት ጦር በአማራ ክልል ንፋስ መውጫ አካባቢ በፈጸማቸው ወንጀሎች ተጠያቂ እንዲሆን ጫና ሊያደርግ እንደሚገባ አንጋፋው ፖለቲከኛ አቶ ሌንጮ ለታ ገለጹ። ወደ ዝርዝር ዜናዎቻችን ከማለፋችን በፊት ግን የመሳይ መኮንን አንድ ጽሑፍ ያገኘነው አለ እንደ መረጃ ወደ እናንተ እናቀርባለን። በዋግምራ አካባቢም ከ4 ወረዳዎች በላይ ከህወሓት ጀሌዎች ተነጥቀዋል። በቆቦ ዙሪያ የተወሰኑ ቦታዎች በአማራ ፋኖች ቁጥጥር ስር መግባታቸውን እየሰማን ነው። ከማጀቴም እንዲሁ ህወሓት ከጀግኖች ሞት የተራረፈ ጥቂት ኃይሉን ይዞ በመፈርጠጡ አካባቢው በኢትዮጵያውያን እጅ ገብቷል። ለአንዳንድ ወታደራዊ ጉዳዮች ጥንቃቄ በሚል እንዲገለጹ አልተፈለገም እንጂ በሰሜን ወሎ የተወሰኑ ስትራቴጂክ አካባቢዎችም ነፃ መውጣታቸውን ለማወቅ ችያለሁ ይላል መሳይ መኮንን በጽሁፉ። በሌላ በኩል የህወሓት የሚል የህልም የመጨረሻው ምዕራፍ የተጠጋሚ ይመስላል። በትላንትናው ዕለት ከየቦታው የተራረፉ ታጣቂዎቹን ሰብስበው እድሉን ሞክሮ በከፍተኛ ኪሳራ ጥቂት ኃይሎችን ይዞ ወደ ባቲ ተመልሷል። ላለፉት 2 ሳምንታት ገደማ ሚሌ ለመድረስ መከራውን ሲበላ የከረመው የህወሓት ኃይል መከራውን በትግራይ ወጣቶችና አዛውንቶች እልቂት አጭዶ በከፍተኛ ሰብአዊና የመሳሪያ ኪሳራ ሂሳቡን አወራርዶ የመቀሌ መሽሎኪያ ኮሪደር እያፈላለገ ነው። የአፋር ክልል የጸጥታ ቢሮ ከፍተኛ አመራር ዛሬ እንዳጫወቱኝ ከሆነ የትላንቱ ውጊያ ለህወሓት የመጨረሻው የሚሌ ሙከራው ነው። ቅዳሜ ዕለት ሰብሮ ለመግባት ግዙፍ ኃይል አሰልፎ ቢመጣም በብርቱዎቹ የአፋር ኃይሎችና በመከላከያ ሰራዊት መልሰው የማጥቃት እርምጃ አፈር ከድሜ ግጧል። ኃላፊው ጨምረው እንደሚሉት ህወሓት ከዚህ በኋላ የሚያደርገውን ጥቃት የሚሊየን በር ለመስበር ሳይሆን ከበባውን ሰንጥቆ ወደ መቀሌ ለማምለጥ ነው። ሚሊየን ይዘናል የሚለው ሰበር ዜና እንደ ጠዋት ጤዛ ከተነነ በኋላ የህወሓት መንደር በሐዘን ግርዶሽ ማቅ ለብሷል። ደብረ ጽዮን ቴሌቪዥን መስኮት ላይ ብቅ ብሎ ድሮንም ለድርድር ልባችን ክፍት ነው፣ ጦርነት ምርጫችን አልነበረም የሚል ልመናና እብሪት የተቀላቀለበት መግለጫ ሰጥቷል። እንደሚሰማው ሽሬን፣ አድዋንና አክሱምን ጨምሮ በትልልቅ የትግራይ ከተሞች መሳሪያ ያነገበ አንድ ሰው አይታይም። ወጣት የሚባል ለመድኃኒት ቢፈለግ አይገኝም። ሁሉም ታጣቂ ከመቀሌ ተሰብስቧል። መቀሌ ታፍናለች። ህወሓት ከእንግዲህ ወደ አማራና አፋር ክልሎች የሚልከው ሰው የለም። የትግራይን ህዝብ ለጦርነት ማግዶ ጨርሷል። ተባራሪ አሃዞች እንደሚያሳዩት ህወሓት ለዚህ ጦርነት በትንሹ 300,000 የሚጠጋ የትግራይ ወጣቶችና አዛውንቶችን ጭዳ እንዲሆኑ አድርጓል። ሰሞኑን የተማረኩ ህፃናት እንደሚናገሩት በመንደራቸው የሚያውቋቸው ጓደኞቻቸው በሙሉ አልቀዋል። ትግራይ በህወሓት የእብደት ጦርነት የነገውን ትውልድ ጭምር ለሞት ገብራ ጨርሳለች። ሁኔታዎች በፍጥነት እየተቀያየሩ ነው። ህወሓቶች በእብደትና ድንቁርና የገቡበት ጦርነት መልሶ ራሳቸውን ሊበላቸው መሆኑን አሁን ላይ ተረድተውታል። የአሜሪካን ድጋፍ ከመጨረሻው ፌርማታ ሊያደርሳቸው ስላልቻለም ማጠፊያው አጥሯቸው ግራ ተጋብተው እርስ በርስ እየተወነጃጀሉ መሆኑ እየተነገረ ነው። ምናልባት ከመሃላቸው ለሽንፈቱ የጦስ ዶሮ ተፈልጎ ሊወገድ የሚችልበት ሁኔታም ይጠበቃል። የዲያስፖራው የህወሓት አጋፋሪ በነ ስታሊንና ረሺድ አብዲ ከበሮ ድለቃ እየጨፈረ መዝለቅ እንደማይቻል ከዘገየም ቢሆን ተረድቶት የሚይዝ የሚጨብጥም አጥቷል። ትግራይ ጄኖሳይድ እያለ በየጎዳናው እንዳይንከባለል የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽን ሪፖርት ማስኩን አስወልቆታል። ግራ የገባ ነገር። የዓለም የጤና ድርጅት ዳይሬክተሩ ቴዎድሮስ ከጄኔቫ ማንቋረርም ጀምሯል። እንደ ጊንጥ ጭንቅላቱን ቀብሮ ከቆየ በኋላ የህወሓት ነፍስ ሲቃ ሲይዛት ከተደበቀበት ሽለፈት አንገቱን ብቅ አድርጎ ትግራይ ጉሮሮዋ ተያዘ እያለ እያላዘነ ነው። በእርግጥም ከህወሓት ሰፈር የጣር ድምፅ ጎልቶ ይሰማል። ግስላው የአማራ ልዩ ኃይል፣ አንበሳው ፋኖ፣
ክንደ ብርቱ መከላከያ ሰራዊት፣ እሳተ መለኮቱ የአፋር ኢትዮጵያዊ ከዚያም የተሰባሰቡት የዘመኑ የኢትዮጵያ አርበኞች በሚቀጥሉት ቀናትና ሳምንታት ለካሃዲው ባንዳ ሶላቶ የህወሓት ቅጥረኛ ቡድንና ለምዕራባውያን ትምህርት ሊሰጡ በየጦር ግንባሩ ከተዋል። የቀድሞ የኢትዮጵያ ሰራዊትም ለሀገሩ ህልውና ህይወቱን ሊሰጥ ከያለበት ተጠራርቶ ወደ ግንባር ሊዘምት መሆኑ ተሰምቷል። ኢትዮጵያዊነት እንደ ጥንቱ ዘንድሮም ያሸንፋል። ክቡራትና ክቡራን የብርሃን ቴሌቪዥን ተመልካቾቻችንና አድማጮቻችን አሁን ደግሞ ወደ ዜናዎቻችን እናልፋለን። በቀጠናው የኢትዮጵያን መሪነት ለማረጋገጥ ሰላምና መረጋጋት ለማስፈን የአሜሪካ መንግስት ከኢትዮጵያ ጋር በመከባበርና በጋራ ተጠቃሚነት መንፈስ ሊሰራ እንደሚገባ የኢትዮጵያ አሜሪካውያን ሲቪክ ካውንስል አመለከተ። የኢትዮጵያ አሜሪካውያን ሲቪክ ካውንስል የአሜሪካ መንግስት በኢትዮጵያ ሁኔታ ላይ እየተከተለ ያለውን የተሳሳተ አካሄድ በማውገዝ ለዓለም አቀፍ ሚዲያዎች መግለጫ ልኳል። በመግለጫው በቅርቡ በአሜሪካ የውጭ ጉዳይና የመከላከያ ተቋማት ከፍተኛ አመራሮች የተሰጠውን የጣልቃ ገብነት ሐሳብ ተቃውሟል። አሜሪካ የጦር ኃይሏን በኢትዮጵያ ግጭት ውስጥ ለማሳተፍ የተነሳውን ሐሳብ ስህተትነት ያስገነዘበ ሲሆን መላው የአሜሪካ ህዝብም ከአፍጋኒስታን የጆ ባይደን ፖሊሲ ውድቀት በኋላ ይህ በአፍሪካ እንዲደገም አይፈቀድም ብለዋል። መግለጫው አክሎም በኢትዮጵያ የተከሰተው ግጭት ውስጥ ጉዳዩ በመሆኑ አስተዳደሩ ኢትዮጵያ የውስጥ ችግሯን በራሷ እንድትፈታ ሊተዋትና የኢትዮጵያ የውስጥ ችግር የሚያባብሱ ተግባራትን ከማከናወን ሊታቀብ እንደሚገባው ማሳሰቡን ጠቅሶ የዘገበው የኢትዮጵያ ዜና አገልግሎት ነው። የአዲስ አበባ ከተማ ሰላምና ጸጥታ ዘላቂና አስተማማኝ ለማድረግ የከተማዋ ነዋሪዎች ከጸጥታ አካላት በጥምረት እየሰሩ መሆኑን የአዲስ አበባ ፖሊስ አስታወቀ። የአዲስ አበባ ከተማ ፖሊስ ህዝብ ግንኙነት ዳይሬክተር ኮማንደር ፋሲካ ፋንታ የከተማውን ሰላምና ጸጥታን አስመልክተው ለኢትዮጵያ ፕሬስ ድርጅት እንደገለጹት የአዲስ አበባ ከተማ ሰላምና ጸጥታን ዘላቂና አስተማማኝ ለማድረግ ህብረተሰቡና በጎ ፈቃደኛ ወጣቶች ከከተማው ጸጥታ አካላት ጋር በጥምረት እየሰሩ ሲሆን በአሁኑ ወቅትም የከተማው ሰላምና ጸጥታ በጥሩ ሁኔታ ላይ ይገኛል ብለዋል። እንደ ኮማንደር ገለጻ በሁሉም አካባቢዎች የህብረተሰቡ ስጋቶች ተወግደው አስተማማኝ ሰላምን ዘላቂ ለማድረግ 27500 በጎ ፈቃደኛ ወጣቶች በወንጀል መከላከል ስልጠና ወስደው ከጸጥታው አካላት ጋር እየሰሩ ይገኛሉ። በከተማው ደረጃ በሚገኙ 8000 ብሎኮችና በተለያዩ የልማት ቀጠናዎች በእያንዳንዱ ብሎክ 4 በጎ ፈቃደኛ ወጣቶች በቋሚነት ጥብቅ ቁጥጥርና ክትትል የማድረግ ስራም ጀምረዋል። በጥምረት ኃይሉ እስካሁን በተደረገው ቁጥጥርና ክትትል የአገርን ሰላም ለማፍረስ በሽብር ቡድን ስምሪት ወስደው ሲንቀሳቀሱ የነበሩ ሰዎች በቁጥጥር ስር መዋላቸውን ገልጸዋል። ከህብረተሰቡ ለፖሊስ በደረሰው ጥቆማ መሰረት በግለሰብ ቤቶች ላይ በተደረገው ፍተሻ የተለያዩ ጦር መሳሪያዎች፣ ቦምብ፣ ህገወጥ ፓስፖርቶች፣ የክፍያ ሰነዶች፣ የቀድሞ አገር መከላከያ ሬንጀር፣ የፌዴራልና ክልል ፖሊሶች ሬንጀር፣ የአገር ውስጥ ብር፣ ዶላርና ዩሮን ጨምሮ የተለያዩ አገራት ገንዘቦች፣ ሐሰተኛ መታወቂያዎች በቁጥጥር ስር መዋላቸውን ገልጸዋል። የሽብር ቡድኑ ከኢትዮጵያ ጠላቶች ጋር በመሆን ህብረተሰቡን ለማስደንገጥና በከተማዋ የሰላምና ጸጥታ ችግር እንዳለ ለማስመሰል የሽብር ቡድኑ ከኢትዮጵያ ጠላቶች ጋር በመሆን የነዛው የሐሰት ፕሮፓጋንዳ የከተማውን ነባራዊ ሁኔታ እንደማይገልጽ የጠቆሙት ኮማንደሩ ህብረተሰቡ በሽብር ቡድኑ ድርጊቶች ሳይደናገጥ የተለመደ የዕለት ተዕለት ስራውን ሊያከናውን እንደሚገባ ጠቁመዋል። የሽብር ቡድኑ ከኢትዮጵያ ጠላቶች ጋር በመሆን ያልሆነውን ሆኗል እያለ የሚያሰራጨው የውሸት መረጃ ወንጀል መሆኑን የተናገሩት ኮማንደር ፋሲካ በማወቅም ሆነ ባለማወቅ የሽብር ቡድኑ ሐሰተኛ ወሬ የሚያሰራጩ አካላትም ከድርጊታቸው እንዲቆጠቡ አሳስበዋል። የሽብር ድርጊቱን በማክሸፍ ዘላቂ ሰላምና ጸጥታን ለማረጋገጥ በስልክም ሆነ በአካል ለከተማው ጸጥታ አካላት ጥቆማ የመስጠት ሂደቱን ህብረተሰቡ አጠናክሮ መቀጠል እንደሚኖርበትና ሁሉም ሰው በሚኖርበት አካባቢ ፖሊስ መሆኑን ተገንዝቦ አገሩና አካባቢውን መጠበቅ እንዳለበትም አስገንዝበዋል። የሰሞኑን የአምነስቲ ኢንተርናሽናል ሪፖርት ተከትሎ ዓለም አቀፉ ማህበረሰብ የአሸባሪ ህወሓት ጦር በአማራ ክልል ከንፋስ ማውጫ አካባቢ በፈጸማቸው ወንጀሎች ተጠያቂ እንዲሆን ጫና ሊያደርግ እንደሚገባ አንጋፋው ፖለቲከኛ አቶ ሌንጮ ለታ ገልጸዋል።
አቶ ሌንጮ ለታ በሰሜኑ የአገሪቱ ክፍል በአሸባሪ ህወሓት ቀስቃሽነት የተጀመረው ጦርነትን ተከትሎ የተፈጸመው ግድያ፣ ዘረፋና በቡድን ሴቶችን የመድፈር ወንጀሎችን በማጣራት አምነስቲ ኢንተርናሽናል ባቀረበው ሪፖርት ዙሪያ ለኢትዮጵያ ፕሬስ ድርጅት እንደገለጹት አሸባሪ ቡድን በፈጸማቸው ወንጀሎች ተጠያቂ እንዲሆን የዓለም አቀፍ ማህበረሰብ ጫና ማድረግ ይገባዋል ብለዋል። ጫና ብቻ ሳይሆን አስፈላጊውን ድጋፍም ማድረግ አለበት ነው ያሉት። በጦርነት ወቅት በቡድን ሴቶችን መድፈር በዓለም አቀፍ ሆነ በኢትዮጵያ መንግስት ህግ የሚያስጠይቅ ወንጀል ነው። በእግዚአብሔርና በሰው ልጅ ዘንድም አስነዋሪ ድርጊት ነው ብለዋል። አሸባሪ ቡድን ይህንን አሳዛኝ ድርጊት መፈጸሙ ለህዝብ ያለው የጭካኔ ጥግ ማሳያ በመሆኑ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ድርጊቱን በጋራ በማውገዝ መንግስት አሸባሪውን ቡድን በፈጸመው ወንጀል ልክ ተጠያቂ እንዲያደርግ ግፊት ሊያደርጉ እንደሚገባ ጠቁመዋል። በጉዳዩ ዙሪያ መንግስት በአግባቡ ኃላፊነቱን መወጣት እንዳለበትም በተጨማሪነት አስገንዝበዋል። ኮቪድ እንግዲህ ሀገራችንን ዓለም አቀፍ ላይ እጅግ በጣም ከፍተኛ መረበሽን ከፍተኛ የሆነ አደጋ ማድረሱ እንደቀጠለ ይገኛል። ወደ ሀገራችን አዲስ አበባ ላይ ያሉትን መረጃዎች እናካፍላቸዋለን። በኮቪድ ዙሪያ መቼም ያልተባለ ነገር የለም። በየዕለቱ የሞት ቁጥርም እየጨመረ እንደሆኑ ነው ያገኘነው መረጃ የሚያሳየው። ከአዲስ አበባ መረጃ ያገኘነውን አንዳንድ መረጃዎች እናካፍላቸዋለን። በአዲስ አበባችን እንግዲህ ከዛሬ ጀምሮ የኮሮና ቫይረስ ክትባት ለተከታታይ 10 ቀናትም በዘመቻ መልክ እንደሚሰጥ ተገልጿል። በዚህም እንግዲህ ክትባቱ እድሜያቸው 18 ዓመትና ከዚያ በላይ ለሆኑ የህብረተሰብ ክፍሎች እንደሚሰጥ ነው የአዲስ አበባ ከተማ ጤና ቢሮ የገለጸው። በአቅራቢያቸው በሚገኝ ጤና ጣቢያ በመሄድም ክትባቱን መውሰድ እንደሚችሉ የቢሮ ኃላፊ ዶክተር ዮሐንስ ጫላ ነው ያስታወቁት። ከጤና ጣቢያዎች በተጨማሪ የክትባቱ ተደራሽነት ለማስፋት በትላልቅ የገበያ ቦታዎች፣ ሞሎች፣ ባንኮች እና በትራንስፖርት መናኸሪያዎች፣ በኢንዱስትሪ ፓርክ እና በሌሎችም የተመረጡ ቦታዎችም ይሰጣል ማለታቸውን ከአዲስ አበባ ከተማ ፕሬስ ሴክሬታሪያት ያገኘነው መረጃ ያመላክታል። በአዲስ አበባ ከተማ ደረጃ እስካሁን እንግዲህ ከግማሽ ሚሊዮን በላይ ለሆኑ ነዋሪዎች የኮቪድ-19 ክትባት የተሰጠ ሲሆን ለ10 ቀናት በሚካሄደው የክትባት ዘመቻም ከ1 ሚሊዮን በላይ ለሚሆኑ የከተማ ነዋሪዎች ተጠቃሚ ለማድረግ የክትባት ቡድኖች መደራጀታቸውን ዶክተር ዮሐንስ ጫላ ገልጸዋል ይላል ያገኘነው መረጃ። ክቡራትና ክቡራን የብርሃን ቴሌቪዥን ተመልካቾቻችንና አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎችና መረጃዎች ይህንን ይመስላሉ። ስለተከታተላችሁን ከልብ አድርገን እናመሰግናለን። በያላችሁበት ሰናይ ጊዜ